ጄዲንግስ በሪቢክ የሴቶች ትምህርት ቤት ውስጥ በመምህርነት ስታገለግል ተማሪዎቿ የሚወዷት የትምህርት መምህራቸው ስትሆን ሌሎች የትምህርት ቤቱ ሰራተኞች ደግሞ የሚያከብሯት የሥራ ባልደረባቸው ሆና የምትወደውን የመምህርነት ስራዋን መስራት ከጀመረች ሰንበት ብላለች። በ2013 ዓ.ም ከክሪስቶፈር ጋር ጋብቻዋን ትፈጽማለች። ክሪስቶፈር በአካባቢው ያሉ ከሚባሉ ሀብታም ቤተሰቦች የተገኘ ሲሆን በደቡብ አፍሪካዋ ዩቴክ ከተማ የሚገኘውን የአባቱን ግዙፍ ሱፐርማርኬት ያስተዳድራል። የሁለት ወጣቶች ጋብቻ ውብ በሆነ መልኩ ተካሂዶ በአንድ ጣሪያ ስር ለመኖር ሰማንያቸውን ተፈራረሙ። ብዙዎች ከሚያዩት የሁለቱ ጥንዶች ፍቅር እጅግ የተረጋጋ ሆኖ ያገኘውን የሁለቱን ሁኔታ እየተመለከተ የትዳራቸውን ፍጹም ሰላማዊነት ማሰቡ የሚከብድ አይሆንም። የጄድና ክሪስቶፈር የትዳር ቆይታ 1 ዓመት ከ8 ወር ያህል ጊዜ ከቆየ በኋላ ግን አንድ አጋጣሚ ተፈጠረ። ኤፕሪል 21 2015 ጠዋት ላይ ጄድ እምብዛም ቀርታ በማታውቅበት የሥራ ገበታዋ ላይ አልተገኘችም። ነገሩን ለሥራ ባልደረቦቿ ያልተለመደ ያደረገው ነገር ግን ከስራዋ መቅረቷ ብቻ ሳይሆን ቀድማ አላሳወቀችም። ከዛም አልፎ ሲደወልላት ወይም መልእክት ሲላክላት አትመልስም ነበር። ይህ እንግዲህ ነገር ያሳሰባቸው የሥራ ባልደረቦቿና የቅርብ ጓደኞቿ ስለ ሁኔታው ለማጣራት ወደ ቤተሰቦቿ መደወል ነበረባቸው። በዚህም ከቤተሰቦቿና ከባለቤቷ ጋር ስለ ጄድ ጉዳይ የሐሳብ ልውውጥ ሲደረግ ጄድ የት እንደሄደች ማንም የሚያውቅ አልነበረም። ጄድ ታዲያ የገዛ ቤቷ ውስጥ ከባለቤቷ ጋር ካልሆነች ከቤተሰቦቿ ጋር መሄዳ ካልሆነ ወደ ስራዋ ቦታም ብቅ ካላለች ደብዛዋ ወዴት ሊሆን እንደሚችል ማንም በማያውቅበት ሁኔታ የት ልትሆን ትችላለች የሚለው ጥያቄ ለጊዜው ማንም መልስ ያጣለት ጥያቄ ብቻ ሆኖ አለመረጋጋትና የሐሳብ ድብልቅልቆች የጄድን የቅርብ ሰዎች ተቆጣጠራቸው። ፍለጋው ተጀመረ። ጄድ የት ደርሳ ይሆን ያለ ዱካ የተሰወረች የሚለውን ጥያቄ ለመመለስ ፖሊስን ጨምሮ ቤተሰቦቿ አሰሳውን አጠናከሩ። ሆኖም ግን እንዲሁ በቀላሉ የሚፈታ አልሆነም። ባለቤቷ ክሪስቶፈር የባለቤቱን አድራሻ በቅጡ ሳይረዳ ወጣ መቅረቷን ፊቱ ላይ በሚታየው መረበሽና ድንጋጤ እያሳየ ባለቤቷ ክሪስቶፈር የባለቤቱን አድራሻ በቅጡ ሳይረዳ ወጣ መቅረቷን ሐዘን ፊቱ ላይ በሚታየው መረበሽና ድንጋጤ እያሳየ ባለቤቱን ያየ ሰው ካለ እንዲጠቁመው ይማጸን ጀመር። በየማህበራዊ ሚዲያው የሷን ምስል የያዘ ፎቶ ተለቆ አፋልጉኝ ቢባልም ጠብ ያለ ፍንጭ ግን አልነበረም ነበር። ጠዋት የተሰማው የጄድ መጥፋት ዜና ምንም አዲስ ነገር ሳይሰማ ቀኑ መሽቶ ነጋ። በነጋታውም ኤፕሪል 22 2015 ዓ.ም ግን ብዙዎችን ያስደነገጠና እጅግ ልብ የሰበረ ዜና ተሰማ። ጄድ በአድካሚው ፍለጋ መሃል በመጨረሻም ተገኘች። ስትገኝ ግን የሚወዷት ለማየት እንደጓጉ ጤነኛና ጉዳት ሳይደርስባት ሳይሆን ከበድ ያለ ጥቃት ደርሶባትና 2 ጊዜ ያክል ጥይት ተተኩሶባት ህይወቷ አልፎ ነበር። በአሳዛኝ ሁኔታ ተገላ የተገኘችው ጄድ ሁኔታን ያዩ መላ ደቡብ አፍሪካውያን ሐዘናቸውን በመግለጽ ለሞተችው ነፍስ ፍትህን መጠየቅ ጀመሩ። የፖሊስ የመጀመሪያ ስራ የጠፋችውን ሴት አካል በማግኘት ሲጠናቀቅ በቀጣይነት ደግሞ ይህንን ማን አደረገው የሚለው የቤተሰቦቿና የሀገሪቱን ዜጎች ጥያቄ መመለስ ነበር። በፖሊስ የምርመራ ሂደት በቅድሚያ ጥያቄ ውስጥ የገባው ነገር ጄድ ተጠላ የተገኘችበት ቦታ ከአካባቢው ራቅ ያለና ሁኔታዋም ታግታ የተወሰደች ቢሆንም ጌጣጌጧንም ጨምሮ አንዳች ንብረቷ አልተነካም ነበር። በዚህም ታዲያ የምርመራው መነሻነት እንደ ተራ የዘርፊያ እገታ ማየቱ የሚያስኬድ አልሆነም። ፖሊስ በኤፕሪል 23 2015 ዓ.ም 2 የተጠርጣሪዎቹን ምስል አጋራ። ይህ ምስል የተገኘው የጄድ ኤቲኤም ካርድን ለመጠቀም የሞከሩ ሰዎች በተነሱት ኤቲኤም ማሽን ካሜራ ነበር። ከጄድ የቀብር ስነ ስርዓት አንድ ቀን ቀደም ብሎ ፖሊስ አንድ ተጠርጣሪን በቁጥጥር ስር አዋለ። ሊቱንዶ ኪዮን የተባለውን ሰው በቁጥጥር ስር ያዋለው ፖሊስ ስለ ሁኔታው እንዲያስረዳቸው በጥንቃቄ ያጣድፉት ጀመር። ሊቱንዶ የፖሊስን የምርመራ ጥያቄዎች ፈተና መቋቋም የቻለ አይመስልም። በዚህም ታዲያ ፖሊሶችን ሳይቀር ያስገረመ መረጃ ወጣ። ይህም የዚህ ሁሉ ነገር ጠንሳሽ ራሱ የሟች ባለቤት ክሪስቶፈር ሲሆን እኔም ከዚህ ጉዳይ ጋር የተያያዝኩት በሱ ተቀጥሬ ነው በማለት አስደንጋጩን መረጃ አወጣ።
ለፖሊስ የሊቱንዶ ቃል እጅግ ጠቃሚ መረጃ ቢሆንም አሁንም ድረስ ግን ተጨባጭ ማስረጃን ማቅረብ የግድ ነበርና ክሪስቶፈርን በቁጥጥር ስር ከመዋላቸው በፊት ሌላ ጠቃሚ ማስረጃ ላይ ማማተር ጀመሩ። ፖሊስ ለዚህ ሁነኛ መፍትሄ ይሆናል ብሎ ያሰበውን ነገር ለማድረግ ወሰነ። በዚህም ሊቱንዶን ከእስር ለመልቀቅና ለሱ አንድ ተልዕኮ መስጠት ነበር። ይህ ተልዕኮም ሊቱንዶ ክሪስቶፈርን በአካል እንዲያገኘውና በሚገጠምለት ድብቅ የድምጽ መቅረጫና ካሜራ እውነታውን የበለጠ ከክሪስቶፈር ለመረዳት ያለመ ተልዕኮ ተሰጠው። ፖሊስ ለሊቱንዶ ያቀረበለት የድርድር ሐሳብም ጠቃሚ የሆነ የፍርድ ማቅለያ ስራ እንደሚሆን በማሳመን ነበር። ሊቱንዶ ብዙም ሳያቅማማ በሐሳቡ ተስማማ። በቀጣዩ ቀንም ለክሪስቶፈር ደወለለትና ተገናኙ። በዚህ ጊዜ ነበር መላው ይህንን በድብቅ ካሜራ የተቀረጸ የሊቱንዶና ክሪስቶፈር የቪዲዮ ምስል የተመለከቱ ሰዎችን ያስደነገጠ አጋጣሚ የተፈጠረው። እንደተባለው ክሪስቶፈር የገዛ ባለቤቱን ለማስገደል ነፍሰ ገዳይ እንደቀጠረ በግልጽ ታየ እና ከተባባሪዎቹ አንዱ የነበረው ሊቱንዶ አሁን ላይ የፖሊስን ስራ ለማቅለል ከክሪስቶፈር ጋር ስለ ተጨማሪ ገንዘብና ስላለው ወቅታዊ የፖሊሶች እንቅስቃሴ ሲያወሩ በጠራ ድምጽና ምስል ተያዘ። ይህ ለፖሊስ የሟች ባለቤትን በቁጥጥር ስር ለማዋል ከበቂ በላይ ማስረጃ ነበር። በዚህም ክሪስቶፈር በቁጥጥር ስር ዋለ። ምርመራው በስፋት ተጀመረ። በዚህም እሱ የቀጠራቸው ሊቱንዶን ጨምሮ 3 ሰዎች በቁጥጥር ስር ዋሉ። ክሪስቶፈር በቅድሚያ የነበረው ቅድ የባለቤቱ ግድያ የዝርፊያ እንዲመስል የነበረ ቢሆንም ከሷ የኤቲኤም ካርድ ውጪ የተወሰደ ነገር አለመኖሩ ግን ያሰበውን ነገር የሚያበላሽ ነበር። በዚህ ሁሉ መሃል ግን ባለቤቱን መግደልና እሷን ማጥፋት ለምን ፈለገ የሚለው ጥያቄ የበርካቶች ነበር። ምክንያቱም በቅርብ የሚያውቋቸው የሱም ሆነ የሷም ጓደኞች ትዳራቸው ፍጹም ጤነኛ መሆኑን ተጠራጥረው አያውቁም ነበርና ክሪስቶፈር ለምን ይህንን አደረገ? ክሪስቶፈር ቀድሞውንም ለባለቤቱና ለትዳሩ ታማኝ መስሎ ቢታይም በትዳሩ ላይ ሌላ የፍቅር ግንኙነት መስርቶ ነበር። ባለቤቱ ጄድ ለስራዋ ስትወጣ በገዛ ቤታቸውና አልጋቸው ላይ ይችኑ ፍቅረኛውን ያመጣ ነበር። ከዚህም በተጨማሪ በሆቴሎች ላይም ረዘም ያለ ጊዜ በሚስቱ ላይ ከደረበባት ፍቅረኛው ጋር ያሳልፋል። ታዲያ ፖሊስ በምርመራው ወቅት እንደተረዳው ክሪስቶፈር ባለቤቱን ማግባቱ ክፉኛ ጸጽቶት ነበር። ከዚህ በኋላ ደግሞ የተከሰተበት ከበድ ያለ የገንዘብ እጥረትና የብድር መብዛት ሁለቱንም ሴቶቹን ማኖር የሚያስችል አልሆነም ነበር። በዚህም ታዲያ ለመስዋዕት ያዘጋጃት ህጋዊ ባለቤቱን ነበርና እሷን ለማጥፋት እንቅስቃሴውን ጀመረ። ነገር ግን አሁንም ድረስ አንድ ጥያቄ መነሳቱ አልቀረም። ባለቤቱን ከመግደል ይልቅ ለምን ፍቺን አማራጭ አላደረገም የሚለው ነው። ይህንን ምላሽ እሱ ብቻ በልቡ የሚያውቀው ሆኖ ነገር ግን የሱ ምርጫ የገዛ ባለቤቱን መግደል ሆኖ አስገደላት። በመጨረሻው ፍርድ ቤት በክሪስቶፈር ላይ የእድሜ ልክ እስራትን በመፍረድ ለስራው ወንጀል እድሜ ልኩን በእስር እንዲያሳልፍ ፈረደበት። ውድ ቤተሰቦቼ ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። እናንተስ በዚህ ታሪክ ላይ ምን ሐሳብ አላችሁ? ሐሳባችሁን ኮሜንት ላይ አሳውቁኝ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉ። ቪዲዮ ከተመቻችሁ ላይክ በማድረግ እንዲሁም ሼር እያደረጋችሁ ለሌሎች እንዲደርስ አግዙኝ እያልኩኝ በሌላ አዲስ ታሪክ እስክንገናኝ ድረስ ቸር ቆዩልኝ።